ወገኖቼ አርቲስቶች ቲክቶከሮች ዩቲዩበሮች ዘፋኞች አንድ ከባድ ጥፋት ካጠፉ በኋላ በዘር በባህል በሃይማኖት በፖለቲካ ውስጥ መወሸቅና መደበቅ በአገራችን ልማድ ካደረግነው ቆይተናል በዛሬ ቪዲዮአችን በቪዲዮ በተደገፈ ማስረጃ ንዴቴንም ቁጭቴንም ትዝብቴንም ነው ማሳያችሁ ወገኖቼ ብዙዎቻችን ያለ ማስተዋልና ያለ መጠየቅ ጉዳይ ሆኖብን ሊሆን ይችላል እንጂ ቤተክርስቲያን ያወገዘችውን የተቃወመችውን የጥንቆላ የድብትርና የሰርማሽ ቅጠል በዳሽነትና ያጋንንት መጎተቻ መጽሐፍቶች የሚሸጡት ቤተክርስቲያን በር ላይ ነው በተመሳሳይ ሁኔታ ደግሞ ብዙዎቻችን ለሊት ጠንቋይ ቤት ስናጓራ ስንካድም ማድረን ጧት ነው ቤተክርስቲያን የምንሄደው ዛሬ ደግሞ ወቅቱና ፖለቲካውን ተከትሎ ቤተክርስቲያንና ማህበረሰቡ የማይቀበለውን የባዕድ አምልኮ ልምምድ በፖለቲካ በባህልና በሃይማኖት ስም እንደገና በአደባባይ እንዲከበር ህግ ተቀርጾለት የአደባባይ በዓል ሆኖ እንደ አዲስ መጥቶልናል ታዲያኛ እንደ ማህበረሰብ እንደ ክርስቲያን እንዲህ አይነቱን አጋንንታዊ ልምምድ ሳንቃወም ነው በአገራችን የሙታን ቀን ተከበረ ሃሎዊን የሚባል የሙታን ቀን ልጆቻችንን ትውልዳችን የሚበክል ነገር መጥቶብናል ብለን የመቃወም ሞራሉን ከየት እናምጣው ወገኖቼ ከማህበረሰቡ የተለየው ባልሆንም ዩቲዩብ ከጀመርኩበት ሰዓት ጀምሮ ግን በአገራችን ውስጥ የሚደረጉ ባዕድ አምልኮዎችንም ሆነ ከውጭ ሀገር የሚመጡ መጤ አጉል ባህሎችንም በመረጃ ስቃወምና ለእናንተም ሳደርስ እንደነበረ ታውቃላችሁ ወገኖቼ ዛሬ ይህን ቪዲዮ የማዘጋጅበት ምክንያት ሃሎዊን እንዴት የመናፍስት ተዋርሶ እንደሆነና ከኛ ሀገር ባዕድ አምልኮ ጋር እንዴት እንደሚገናኝ ነው እንጂ የማሳያችሁ እያንዳንዱን የሃሎዊንን ዝርዝር ብዘረዝርላችሁ ብዙ አትጠቀሙበትም ብዙ አታተርፉበትም ራሳችሁንም ለማዳን በቂ ነገር አታገኙበትም ወገኖቼ ሃሎዊን ከግሬት ብሪተን ወይም ደግሞ ከታላቋ ብሪታንያ ነው የመጣው ታላቋ ብሪታንያ የሚባሉት ሀገሮች እነ ስኮትላንድ ዌልስ እና ኖርዘርን አየርላንድ ናቸው በእነዚህ ሀገር ባህል ኦክቶበር 31 ወይም ደግሞ በኢትዮጵያ በጥቅምት 20 ሌሊት የሙታን መንፈስ ወይም ደግሞ በአገራችን ከልከሊዮስ እየተባለ የሚጠራው የአፍዝ አደንዝዝ መንፈስ ከሰዎች ጋር የሚገናኙበት ከሰዎች ጋር የሚዋረስበት ቀን ነው ይሄን የመዋረሻና ከርኩሳን መናፍስት ጋር የመገናኛ ቀን ሳምሃን ብለው ስም አወጡለት ወገኖቼ እንግዲህ ሳምሃን የሚባለውን ስም ነው ቀይሮ ዛሬ ሃሎዊን ብለው ያመጡት ወገኖቼ በቀጣይ የማሳያችሁን ቪዲዮ ከማየታችሁ በፊት በቤተክርስቲያናችን ድርሳናት ገድላትና የጸሎት መጽሐፍት ውስጥ ተጽፎ እንደምናገኘው ርኩሳን መናፍስት እኛን ለመልከፍ በተለያየ መንገድ ወደኛ እንደሚመጡ ተጽፏል ከነዚህም መካከል በሐዘንና በለቅሶ ሰዓት እንዲሁም ከልክ ያለፈ ደስታና በድንጋጤም ሰዓት የልባችንን መከፈት አይቶ እነዚህ ርኩሳን መናፍስት ሊለክፉንና ጥቃት ሊያደርሱብን እንደሚችሉ ተጽፎ እናገኘዋለን ለዚህ ነው አሁን በማሳያችሁ ቪዲዮ ላይ እነዚህ ርኩሳን መናፍስት ትውልዱን ማስቀጠልና ራሱን ማስመለኩን እንዲቀጥልለት ስለሚፈልግ ትልልቅ ሰዎችን የሚያስፈራና የአውሬ ልብስ በማስለበስ ህፃናት ከፍርሃታቸው ብዛት ራሳቸውን እስኪስቱ ድረስ እንዲያስደነግጧቸው የሚያደርጉት ወገኖቼ ቅድም እንደነገርኳችሁ በድንጋጤ ሰዓት የሚገቡ ርኩሳን መናፍስት እንዳሉ ሁሉ እነዚህን ህፃናት በእንደዚህ አይነት መልኩ በማስደንገጥ ራሱን በህፃናቱ ልብ ውስጥ ለማስገባትና ለማንገስ ይሞክራል Those are dead puppies. Girls, grab your candy!
ass on them, boy. No, man. ወገኖቼ እንግዲህ ከእንደዚህ አይነቱ ማስደንገጥ የተረፉትን ህፃናት ደግሞ በየሰው ቤት በር ላይ ለህፃናቱ በየሰው በር ላይ የሚወዱትን የከረሜላ አይነት በማስቀመጥና እነዛም ህፃናት ያን ከረሜላ ለማንሳት ሲሄዱ ህፃናቱን በከፍተኛ ሁኔታ በማስደንገጥ በለባቸው ውስጥ መናፍስቱን የማስገባት ስራ ይሰራል። ወገኖቼ ይሄ ብቻ አይደለም። ልክ በሀገራችን ሙጬ ዘሪጋ የሚባል የዛር መንፈስ በሚያመልኩ ሰዎች ዘንድ ጣፋጭ መብላትና ከረሜላ መምጠጥ ይህን የዛር መንፈስ በሚያመልኩ ሰዎች ዘንድ ጣፋጭ መብላትና ከረሜላ መምጠጥ የዛር ግብሩ መሆኑ ይታወቃል። ወገኖች እንግዲህ ትልቁ ቁም ነገር እዚህ ጋር ነው። በመንፈስ በልባቸው ገብቶ አይምሮአቸውንም ህሊናቸውንም የተቆጣጠረው መንፈስ በእንደዚህ አይነቱ የከረሜላ ስጦታ ነው ከስጋቸው ካጥንታቸው ከደማቸው ጋር የሚዋሃደው። ወገኖቼ እኛም እንደ ማህበረሰብ በጣም የሚያስገርመው ነገራችን አንጠይቅም፣ አንመካከርም፣ አንወያይም። በአገራችን ውስጥ ያለው የባዕድ አምልኮ ፓኬጁ ተቀይሮ ቋንቋው ተለውጦለት ሲስተሙ ተቀይሮ ወደ ሀገራችን ሲመጣ ደግሞ ሰፍ ብለን እንደ አዲስ እንቀበለዋለን። የፈረንጆቹ ሃሎዊን በአገራችን ደግሞ የዛር መናፍስት መሆኑን ከዚህ ጀምሮ ሁላችንም ልናውቅ ይገባል። ወገኖቼ ለዚህም ነው አብዛኞቹ መነኮሳት ካህናትና ዲያቆናት የመንጋው ጠባቂ መሆናቸውን ረስተውት በፖለቲካና በዘር ውስጥ በተወሸቁበት ሰዓት ነው አቡነ ሄኖክ እሬቻን በእንደዚህ አይነት መልኩ የተቃወሙት። ወገፈታ ለሰባቸው ተቃላችሁ ሺህ ዓመት ወደ ኋላ ህዝብን መመለስ ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው የምንናገረው። የሃይማኖት አባስ ነው ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው ወደ ውስጥ ገባበት ወላችሁ ትገቡስ ብታዩት ጣዖት ነው። ያሳዝናል። ለክርስቶስ የማዳን ሥራ እንቅፋት የሆነ ስብስብ የኦሪቱ ሥርዓት ነው ይመስላል ግማሹ። ወቀፈና ሰሩሪ ከኩሞ ፋኪስ ተሰጥቷል። አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ሕይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የሱን አሰራር የሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው ዋጋችን ላይ የተሰራ ያለው። ያሳዝናል። የኦሮሞ ህዝብ እንደ ቤተ ሙከራ ይታየው። ማን ነው ይሄን እውነት የሚናገር? ማን ነው ይሄን እውነት የሚገልጥ? ማን አለ? ይጋባስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ ብዙ ምስጢር አለ በሪፈቻስ የሚደረገው። ቅድም ብያቸው ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያንን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። ይመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው። ወደንም ጠላንም ያለ ክርስቶስ የዘላለም ሕይወት የለም። የዘላለም ሕይወት የሚሰጠው እሱ ነው። በ40 ቀን በ80 ቀን ያገኘነን ልጅነት በዚህ በጣዖት አሰራር ግን እያጣን ነው ያለው። ከኛው መስቀል ይዘው ካህን ተብለው ለዛ ግን በርቱ የሚሉ አሉ። ወደ ዝርዝሩ አልገባም። አይ ብቻዬን ምንም ለውጥ ማምጣታችን ነው። እናንተን ግን ብዙ መስራት ይችላል። አንዳንዴ እርድና የሚመስሉ ነገሮች በጣም ያስፎግሩናል። የፋፋራ በቀማው መልክናል ነው የሚሰጡን ነው። ኦፍ ኮርስ ብዙ ሰው በጣም ብሎታል ከዚህ በፊት ስለ ሃሎዊን የሙታንን መንፈስ የማክበር ቀን የሚባል ነገር አለ። በዩኤስ እና በዩኬ በጣም በትልቁ ይከበራል። ውጪ ህፃናቶች በቃ የሰይጣን ቀንድ አድርገው የተለያዩ ኮስቲሞች አድርገው ምናምን በቃ በጣም የሚያስጠላ ነገር ነው። እኔ ፐርሰናሊ አክብሬ አላቅም፣ ወደፊትም አላክብርም ነው። እና ይሄ ነገር ኢትዮጵያ ላይ በጣም ከአመት ዓመት እየባሰበት እየመጣ ነው። የሰይጣን ላይክ መውጣቱ ናይት ላይፍ ማየቱ እንደወጣት ምናምን እኮ ኢትስ ኮምፕሊትሊ ፋይን ምናምን ነገር ግን
የሆነ ነጮችን ለመምሰል ደግሞ አራችንን መንበለው ነገር ትንሽ ደስ አይልም ነው እኔ ኢትዮጵያ ውስጥ ሴት ልጅ የሴት ቀንድ አድርጋ ምናምን እንደ ሰይጣን አክት ያደረገች የሞትን መንፈስ ለማክበር እንደ ሞተ ሰው ምናምን ኮስቲዩም ተቀባብተው ደም በደም ምናምን አያለው ብዬ በህይወቴ አስቤ አላቅም እግዚአብሔር ምስክሬ ነው እና ይሄን ነገር በማየቴ ደግሞ በጣም አም ሾክድ አዎ ወጣት ነኝ ግን ፋራ አይደለሁም ይገ ወራም ቻንሳይ እዚህ ሀገር እኔ ኦልሞስት ወደ 7 አመት ነው የኖርኩት በውጭ ሀገር ኦልሞስት 8-9 አመት እየሆነኝ ነው ኦልሞስት ከኢትዮጵያ መውጣት ከሲንስ አውስ 16 ከ16 አመት ጀምሮ ግን ይሄ ነገር ሸውዶኛል አቅም ምክንያቱም ፋራ አይደለሁም at the end of the day ፈጣሪን በጣም የምወድና የማከብር ሰው ነኝ so የሞትን መንፈስ የሰይጣንን መንፈስ ሴሌብሬት አላረግም እግዚአብሔርን ነው ማለት የፈለገ ኃጢአተኛና የእምነት ሰው እምነቴ ላይ ጠንካራ ባሉን እንኳን ይሄ ነገር ግን ሸውዶኝ የሰይጣንን ቀን እኔ ሴሌብሬት አላረግም በፍጹም it's not going to happen በፍጹም እና አንዳንድ ሰዎችን እንዲ ሶሻል ሚዲያ ላይ ምናምን ሴሌብሬት ያደርጉ እንደ ሰይጣን ኮስቲዩም አድርገው ምናምን ሳይ በቃ the first thing የመጣልኝ ጭንቅላቴ ላይ እነዚህ ፋሮች ፋራ ምን አጉል በቃ ውጪ ለመምሰል እንደ ውጪ ምናምን ሰዎች አክት በጣም ያስጠላ ነገር ነው በጣም ፋራ እርድና አይደለም እግዚአብሔር አመሸም ደኔ በኩሌ በጣም አፍሬያለሁ እና እግዚአብሔር ይቅር ይበላችሁ ኢየሱስ ክርስቶስ ይጠብቀን ከእንደዚህ አይነት ነገር ሁላችንን